ታሪኩ የሚጀምረው በፍልስፍና በተመረቀና ጥሩ ተሰጥኦ ባለው ዮንግጁን ነው። ነገር ግን ስራ ስላላገኘ ወላጆቹ የምግብ ቤት ውስጥ ያግዛል። ሆኖም እንደተጠበቀው መስራት አይፈልግም። ከፍልስፍና ጋር የተያያዘ ስራ እየፈለገን እንደሆነ ይናገራል። ነገር ግን እስካሁን ስራ አላገኝም። በማለዳው ወላጆቹ ምግብ ማድረስ ይልኩታል። መጀመሪያ ላይ መሄድ አይፈልግም ነበር። ነገር ግን ተጨማሪ ቦነስ እንደሚሰጠው ቃል ስለተገባለት ለመሄድ ይስማማል። ዮንግጁን ወደ አንድ የመዋኛ ገንዳ ይደርሳል። እዚያም መስማት የተሳነው አንድ ትንሽ ልጅ ያገኛል። ሆኖም ዮንግጁን ከትምህርቱ ጎን ለጎን የምልክት ቋንቋ ተምሯል። በዚህ ምክንያት ምግቡን ማድረስ ወዳለበት ቦታ በቀላሉ ይደርሳል። ነገር ግን ምግቡን ከማስረከቡ በፊት በአቅራቢያ ያለች አንዲት ልጅ በሚያምር ፈገግታ በገንዳው አቅራቢያ ስትሮጥ ያያታል። ዮንግጁን በውበቷ ሙሉ በሙሉ ተማርኮ እንቅስቃሴዋን በሙሉ መከታተል ይጀምራል። ልክ በዚያ ጊዜ የዋና አስተማሪዋ ታቋርጠዋለች። ዮንግጁን ስራውን አጠናቆ ስለዚያች ልጅ አንዷን ዋናተኛ ለመጠየቅ ይቀርባል። የልጅቷን ስም ማወቅ እንደሚፈልግም ይነግራታል። ነገር ግን ዋናተኛዋ በእሱ ላይ እየቀለደች ትታው ትሄዳለች። ዮንግጁን ወደ ሱቅ ሲመለስ ስሜቱ ሙሉ በሙሉ ተቀይሯል። አዲስ ሰው የሆነ ያህል የቀድሞ ዮንግጁን አይመስልም። አሁን ወላጆቹን መርዳት ስለፈለገ ለሌላ ዴሊቨሪ ይወጣል። አንድ ዴሊቨሪ አልሾ ሲመለስ አንድ ሰው ሞተር ተበላሽቶበት ሲያማርር ይሰማል። ዞር ብሎ ሲያይ ከመዋኛ ገንዳው ያያት ያቸው ልጅ ናት። ዮንግጁን በጣም ተገርሞ በአይናፋርነት ሊረዳት ይሞክራል። ሞተሩን ማስነሳት ሲያቅተው የእሱን ያውሳታል። ልጅቷ ለክፍል የዘገየች ስለሆነ ሳታቅማማ ትቀበላለች። ነገር ግን ከመሄዷ በፊት ለዮንግጁን ስልክ ቁጥሯን ትሰጠዋለች። እንዲሁም ሞተሩን ለመመለስ ቃል ትገባለች። እድል ከዮንግጁን ጎን የሆነች ይመስላል። ምክንያቱም ቀደም ሲል ዋናተኛዋን ሲለምን የነበረው አሁን አግኝቷል። ከዚያም ልጅቷ በሞተር ብስክሌቱ እየነዳች ትሄዳለች። ከጥቂት ጊዜ በኋላ ዮንግጁን ከጓደኛው ጂን ጋራጅ ደርሶ ሞተሩን በተሻለ ፍጥነት እንዲጠግንለት ጠይቀዋል። ጊዜ ሳያባክን ዮንግጁንም ከረጅም ጊዜ በፊት የተማረውን የምልክት ቋንቋ መለማመድ ይጀምራል። ጓደኛውም የሚረዳው ይመስላል። በሌላ በኩል ስሟ ዮረም የተባለች ያች ልጅ ወደ ዓለም አቀፍ የምልክት ቋንቋ ክፍል ትደርሳለች። የአስተማሪዋን ጥያቄዎች በሙሉ በትክክል ስለምትመልስ በጣም ትጉህና ትኩረት ያላት ተማሪ ትመስላለች። ይህ በእንዲህ እንዳለ ዮንግጁን በተደጋጋሚ መልእክት በመላክ ላይ ነበር። ከክፍል በኋላ ዮረም ታናሽቷ ጋኡልን ታገኛለች። ሁለቱ እንደ ዋናተኛ ያላቸውን ህልም ያወራሉ። እሱም ኦሎምፒክ ጨዋታዎች ላይ መድረስ ነው። ዮረም በእርግጠኝነት ወደ ውጭ ሀገር እንደሚሄዱ ለእህቷ ቃል ትገባለች። ነገር ግን እህቷ በዚህ ነገር ላይ ሙሉ በሙሉ እርግጠኛ አይደለችም። በማግስቱ ጠዋት ዮረም በማልዳ ትነቃለች። እህቷን ትቀሰቅሳለች። የጋኡልን እቃዎችና የራሷን ቦርሳ ታዘጋጃለች። ከማቀዝቀዣው ውስጥም ቁርስ ታወጣለች። ከዚያም በዮንግጁን መልእክቶች የተሞላውን ስልኳን ታነሳለች። ዮረም መልእክቶቹን ባለመመለሷ ይቅርታ ጠይቃ በኋላ ላይ ለመገናኘት ትስማማለች። ዮንግጁን የፈለገውን በመጨረሻ ይከናወናል። አሁን ለቀጠሯቸው መዘጋጀት አለበት። ስለዚህ ተነስቶ የዮረምን ሞተር ያጥባል። በመጨረሻም ያ ቅጽበት ይደርሳል። ነገር ግን ዮንግጁን በጣም ጥሩ አፈጻጸም አያሳይም። ለዮረም ምንም ነገር መስጠት እንደማያስፈልጋት ስሟን ብቻ ነግረው ጓደኛ እንድትሆን ሊያሳምናት ይሞክራል። ነገር ግን ሌላ ምንም እንደሚል አያውቅም። ዮረም አብረው እንዲጠጡ ቡና ትገዛለች። ነገር ግን ዮንግጁን በአብዛኛው እሷን ብቻ በትኩረት ይመለከታታል። ዮረም የምትሰራና የምትማር ሰው ነች። በጣም ስራ የሚበዛባት ልጅ ናት። ስለዚህ ወዲያው ትሄዳለች። ከዚያም ዮንግጁን ወደ ስራ ይመለሳል። ወላጆቹ ዮንግጁን በጣም እንግዳ በሆነ ስሜት ውስጥ እንደሆነ ያስተውላሉ። በማግስቱ ጠዋት ዮንግጁን በማለዳ ተነስቶ በጣም ጣፋጭ ምሳ ሲያዘጋጅ የእነሱ ስጋት ይበልጥ ይጨምራል። ጓደኛውም ሆነ ወላጆቹ በጣም ይደነቃሉ። ምክንያቱም ዮንግጁን በራሱ ተነሳሽነት አንድ ነገር ሲያደርግ ይህ የመጀመሪያው ነው። እንደ እውነቱ ከሆነ ዮንግጁን ዮረም ስራ እንደሚበዛባት አስተውሎ ነበር። ስለዚህ እሱ ያለው አንድ ዓላማ ብቻ ነው፣ እሱም ለዮረም ጥሩ ምሳ ይዞ መሄድ። ዮረም በምሳው ትደሰታለች። ዮንግጁን ከእሷ ገንዘቡን ለመቀበል ፈቃደኛ ባይሆንም ዮረም ግን ገንዘቡን እንዲቀበል ያጥብቃ ትጠይቃለች። ወደ ሱቅ ሲመለስ እናቱ ከልጇ ደስታ ጀርባ አንድ ሴት እንዳለች ትጠረጥራለች። ነገር ግን ዮንግጁን ምንም ነገር ለመናገር ፈቃደኛ አይሆንም። በማግስቱ ዮንግጁን በዝምታ በሁለት እህትማማቾች ህይወት ውስጥ መሳተፉን ይቀጥላል። አንዳንድ ሴቶች መስማት የተሳናቸው ሰዎች ስለተጠቀሙበት ብቻ ገንዳው እንደቆሸሸ በመቁጠር የጋኡል የዋና ቡድን በዚያው ገንዳ እንዳይጠቀም ፈልገው ነበር። ይህ አስተሳሰብ ሙሉ በሙሉ ምክንያቱ ያልሆነና የጥላቻ ቢሆንም ዮንግጁን በዚያ ቅጽበት በቀጥታ ጣልቃ አልገባም። ይልቁንም አንዲትን ሴት በመኪና ማቆሚያ ቦታ ይጠብቃትና መኪናዋን ለአካል ጉዳተኞች በተከለከለ ቦታ ላይ አቁማ ስለነበር ፎቶግራፏን ያነሳል። ከዚያም ይህንን የህግ መተላለፍ ለባለስልጣናት በማመልከት አቤቱታ ያቀርባል። ከጥቂት ጊዜ በኋላ ዮንግጁን ሁኔታው እንዴት እንደሆነ ለመረዳት ከዮረም ጋር ይነጋገራል። ዮረም ግን
በእውነቱ ደህና አይደለችም። በቂ ገንዘብ የላቸውም። በዚያ ላይ ዓለምም በእነሱ ላይ የጨለመቻል እየተሰማት ትዕግስቷ ተሟጧል። እህትማማቾቹ መጥፎ ጊዜ እንዳሳለፉ በማወቅ ዮንግጁን ወደ አንድ ክለብ ሊወስዳቸው ይወስናል። ከዚያም አንዳንድ መጠጦችን ይገዛላቸዋል። እንዲሁም እጆቻቸው ስፒከሮች ላይ በማስቀመጥ ሙዚቃውን በንዝረቱ እንዲሰሙት ያደርጋል። ሁሉም በጣም ጥሩ ጊዜ ያሳልፋሉ። በኋላም ሶስቱን አብረው ወደ ቤት ይመለሳሉ። ጋኡል በመካከላቸው የፍቅር ኬሚስትሪ እንዳለ ስለተረዳች ዮንግጁንና ዮረምን ብቻቸውን ትተዋቸዋለች። ነገር ግን ከመሄዷ በፊት ዮንግጁንን ታመሰግነዋለች። ምክንያቱም በሱ ምክንያት በዚያው ጠዋት የሆነውን ነገር መርሳት ችላለች። ዮንግጁን ዮረምን ቤት ሲያደርሳት እሷ ትንሽ ረፍት ታጣለች። ከዮንግጁን ብዙ ስጦታዎችን ተቀብላለች። እሱ ደግሞ እንድትመልስለት ፈጽሞ አይፈልግም። ስለዚህ እሱ ላወጣው ወጪ ቢያንስ አንድ ነገር ለመመለስ ዮረም እህቷ የተወሰነ ገንዘብ ልትሰጠው እንደምትፈልግ ተዋሻለች። ይህ ጋኡልን ያበሳጫታል። ምክንያቱም 50 ሺህ ወን መስጠት አሁን ባሉበት ሁኔታ በጣም ብዙ ገንዘብ በመሆኑ ነው። ነገር ግን ጥቂት መጠጦችን እህትማማቾቹ የገንዘብ ችግራቸውን ለተወሰነ ጊዜ እንዲረሱ ይረዳቸዋል። ጋኡል ዮረምን ከዮንግጁን ጋር ምንም አይነት ግንኙነት እንዳላት ትጠይቃታለች። ዮረም እንደ ጓደኛ እንደምታየው ትናገራለች። ነገር ግን ጋኡል ልጁ እሷን ከጓደኛ በላይ አድርጎ እንደሚያያት ተረድታለች። ጋኡል ስለደከማት ለመተኛት ትሄዳለች። እህቷ ግን ለዮንግጁን መልእክት መላኳን ትቀጥላለች። ዮረም በበጋ ወቅት ምን አይነት ዘፈን መስማት እንደሚፈልግ ትጠይቀዋለች። ዮንግጁን ምን እንደሚል ግራ ይገባዋል። የእሷን ድምፅ መስማት እንደሚፈልግ ለመቀለድ ይሞክራል። በማግስቱ ጠዋት በማለዳ ይነቃል። ዮንግጁን አንዳንድ ትዕዛዞቹን ለማድረስ ሲነቃ እህትማማቾቹ ግን ከሚኖሩበት ቦታ በጣም ርቀው መጓዝ ስላለባቸው ቀድመው ተነስተዋል። ከጎረቤቶች ጋር በተፈጠረው ችግር ምክንያት የዋና ቡድኑ የልምድ ቦታውን ቀይሯል። ከሳምንታት ጥበቃ በኋላ ጋኡል ወደ ኦሎምፒክ ሊያቀርባት የሚችለው ውድድር በመጨረሻ ይደርሳል። ሁለቱም እህትማማቾች ተደስተዋል። ጋኡል እያንዳንዱ ሰው ታስገርማለች። ያለምንም ጥርጣሬ አቅሟን በሙሉ ትሰጣለች። የራሷንም ሪከርድ ትሰባብራለች። እንዲሁም ከብሔራዊ ሪከርድ በአንድ ሰከንድ ብቻ ዘግይታ አንደኛ በመሆን ታጠናቅቃለች። በዚህ ታላቅ ውጤት በመደሰት እህትማማቾቹ እርስ በርስ ይተቃቀፋሉ። ጋኡል ድሏ በእሷ ጥረት የመጣ መሆኑ በግልጽ ሜዳሊያዋን ለዮረም ትሰጣታለች። በኋላም የምስራቹን ለዮንግጁን ያካፍሉታል። እሱም ለጋኡል የእንኳን ደስ አለሽ መልእክት እያስተላልፋል። እንዲሁም ለመጠጥ ሊጋብዛቸው ይፈልጋል። ነገር ግን ዮረም አጥብቃ እምቢ ትላለች። ሆኖም እህቷ ታሳምናታለች። ሆኖም አሸናፊዋ እቤት ስትቀር ዮረምና ዮንግጁን ግን ወደ ፓርኩ ለመውጣት ይወስናሉ። ለፍቅር ቀጠሮ ከመሄዱ በፊት ዮንግጁን ጓደኛው ጂንን ወደ አንድ ደንበኛ ትዕዛዝ እንዲያደርስ ይጠይቀዋል። ጂን ጥንቃቄ ማድረግ እንዳለበት 3 ጊዜ ይደጋግምለታል። ከዚያም እንዲሄድ ይለቀዋል። ከጥቂት ጊዜ በኋላ ጂን በቤት ይደርሳል። ደንበኛው ደግሞ ሌላ ማንም ሳይሆን ጋኡል መሆኗን እንረዳለን። ለጂን በጓደኛው ላይ የደረሰው ተመሳሳይ ነገር ይደርስበታል። ምክንያቱም ገና ሲያት በመጀመሪያ እይታ በፍቅር ይወድቃል። በሌላ በኩል ዮንግጁንና ዮረም ስለ ወላጆቻቸው፣ ስለ ሕይወትና ስለ ህልሞቻቸው እያወሩ በፓርክ ውስጥ ይራመዳሉ። ዮንግጁን ዮረምን ህልም እንዳላት ሲጠይቃት ምንም ብላ እንደምትመልስ አታውቅም። ስለዚህ ምክር ትጠይቀዋለች። ነገር ግን ዮንግጁን ራሱ የሚፈልገው በግልጽ ሊነግራት አልቻለም። ከወንዙ አጠገብ ዮንግጁን ቃል ይገባላታል። ከእሷ ጋር አብረው የህይወት ትርጉም ለማግኘት ይፈልጋል። ዮረም በትንሽ የአይናፋርነት ፈገግታ ትቀበለዋለች። ወደ ቤት ከመመለሷ በፊት በጣም ደግ በመሆኑና ከዕለት ተዕለት ልማዷ እንድትወጣ ስለረዳት ታመሰግነዋለች። ሆኖም ከዮንግጁን ጋር ያሳለፈቻቸው ውብ ጊዜያት ድንገት ይቋረጣሉ። በሚኖሩበት አፓርታማ ድንገት የእሳት አደጋ ይነሳል። በወቅቱ በቤት ውስጥ ተኝታ የነበረችው ጋኡል መስማት ባለመቻሏ ምክንያት የህንፃውን የእሳት አደጋ ማስጠንቀቂያ ደወል ሳትሰማ ትቀራለች። ጋኡል በሊፍት በኩል ለማምለጥ ሞክራ ነበር። ነገር ግን አንድ ሰው ወጥቶ እስኪያድናት ድረስ እዚያው መውጫታ ቆይታለች። ብዙ ጭስ ስለሳበችና ይህም ጤንነቷን ስለጎዳው ወደ ሆስፒታል ትወሰዳለች። ዮረም የሆነውን ነገር ያወቀችው ልክ ዮንግጁን የፍቅር ስሜቱን ሊናዘዝ ሲል ነበር። ስለዚህ እዚያው ትታው ወደ ክሊኒኩ ትሮጣለች። እዚያም ዮረም ጊዜዋን በከንቱ ማባከን እንዳልነበረባትና ጋኡል መንከባከብ እንደነበረባት በጥፋተኝነት ስሜት ትናገራለች። እንዲሁም ጋኡል የእሳቱን አደጋ አሳንሳ ስትናገር ስትሰማ ዮረም ትበሳጫለች። ምክንያቱም ጋኡል ስለ ጤንነቷ ከመጨነቅ ይልቅ በቀሩት ውድድሮች ላይ መሳተፍ ላይ ይበልጥ ተጨንቃለች። ጋኡል አሁንም መሳተፍ እንደምትችል እርግጠኛ ናት። ዮረምንም ለማሳመን ትሞክራለች። ከጥቂት ጊዜ በኋላ የዮንግጁን መልእክቶች በዮረም ስልክ ላይ ይመጣሉ። ነገር ግን እሷ ላለመመለስ ትወስናለች። ዮንግጁን ማብራሪያ ለመጠየቅ ወደ ህንፃው አቅራቢያ እስኪመጣ ድረስ ለብዙ ቀናት በዚህ ሁኔታ ትቆያለች። በእህትማማቾቹ መካከል መራራቅ እንደተፈጠረ እንመለከታለን። ጋኡል ዮረም ከእንግዲህ እንድትከተላት አትፈልግም። ይህንንም ጽፋላት ትሄዳለች። ዮንግጁን ምን እንደተፈጠረ ለመረዳት ከዮረም ጋር ለመነጋገር ይሞክራል። ነገር ግን ዮረም ከእሱ ጋር ማውራቷን መቀጠል አትፈልግም።
ስለዚህ ጓደኝነታቸውን እንዲያቆሙ ጠይቀዋለች። ዮረም እውነተኛውን ምክንያት ለሱ ለመንገር ፈቃደኛ አልሆነችም። እውነት ግን ከሱ ጋር ወደ ፓርኩ በመሄዷ ምክንያት እህቷን ችላ ብላ ስለነበር ነው። ዮንግጁን የእሷን ጥያቄ ይቀበላል። በዓይኖቹም እንባ እንደተሞሉ ስትሄድ ይመለከታል። በኋላ ላይ ዮረም ጋኡል ለብዙ ደቂቃዎች በጭስ በመታፈኗ የመጣውን መጥፎ ውጤት ታያለች። የእህቷ ችሎታ እንደ በፊቱ አይደለም። በዚህ ምክንያት ጋኡል ወደ ኋላ ለማፈግፈግና ከውድድሮቹ ለመውጣት ትወስናለች። ዮረም ልታበረታታ ስትሞክር ጋኡል ክፉኛ ትቆጣለች። ምክንያቱም ዮረም የራሷን ምኞትና ፍላጎት ሙሉ በሙሉ ችላ በማለት ህይወቷን በሙሉ ለእሷ የወደፊት ስኬት ብቻ መስዋዕት ማድረጓ ስለሚያስጨንቃት ነው። ልክ እንደ ዮንግጁን ሁሉ ጋኡልም ዮረምን ህልምሽ ምንድን ነው ስትል ጠይቃታለች። ዮረም ግን የራሷ ህልም ምን እንደሆነም አታውቅም። አሁንም ያላት ብቸኛ ምኞት ጋኡልን ወደ ኦሎምፒክ ማድረስ ብቻ እንደሆነ በማልቀስ ትናገራለች። ጋኡል ግን በእህቷ መስዋዕትነት የተነሳ የሚሰማት ሸክም ስለከበዳት ዮረም የራሷን ህይወት እንድትኖር በመንገር ትታት ትሄዳለች። ከእህቷም ሆነ ከዮንግጁን ተለይታ ብቻዋን የቀረችው ዮረም በፍቅርና ሌሎቹን በመርዳት ስም የፈጠረችው ጥገኝነት እንዴት ሌሎችን ሊያቆስል እንደሚችል በጥልቅ የምታስብበት አጋጣሚ ይሆናል። ይህ በእንዲህ እንዳለ ዮንግጁን በአልጋ ላይ ተኝቶ ስለ አንድ ወገን ፍቅሩ ያስባል። ጂን ስለ ዮረም እህት ለመጠየቅ ይመጣል። ነገር ግን ጓደኛውን እንዲሰቃይ እያደረገችው ያለችው ሰው ዮረም መሆኗን ሲያውቅ ላለመጠየቅ ይወስናል። የዮንግጁን እናት ከሱ ጋር ተነጋግራ ለመርዳት ትሞክራለች። ዮንግጁን አንዲት ልጅ በዚህ ሁኔታ ውስጥ እንዳስቀመጠችው ይገልጻል። ነገር ግን ስለ ዮረም ጨርሶ መጥፎ ነገር አይናገርም። እሱ የሚያስረዳው በእህትማማቾቹ መካከል ያለው የፍቅር እንደለያያቸው ብቻ ነው። ወደ ዮረም ስንመለስ የእሷ የእናቷን ምክር ትቀበላለች። እንዲሁም ለግል ህይወቷ የበለጠ ትኩረት ለመስጠት ቃል ትገባለች። ዮረም ይቅርታ ለመጠየቅ ዝግጁ ሆና ወደ ከተማዋ ትመለሳለች። ነገር ግን ባልተጠበቀ ሁኔታ ጋኡልም ተመሳሳይ ነገር ታደርጋለች። ጋኡል አሁን ሁሉም ነገር በራሷ ማድረግ እንደምትፈልግ ለማስረዳት ትሞክራለች። አስቸጋሪ እንደሚሆን ታውቃለች። ነገር ግን ያንን ተሞክሮ ማሳለፍ አለባት። በመጨረሻም ከዮረም ጋር ስለ ዮንግጁን ታወራለች። እሱ ጥሩ ልጅ መሆኑን ታውቃለች። ስለዚህ ዮረም በእሱ ላይ ተስፋ እንዳትቆርጥ ትጠይቃታለች። ስለ ራሷ ህይወት የምታስብበት ጊዜ መሆኑንም አሳስበቻት። ይህ በእንዲህ እንዳለ ዮንግጁን እንደገና እንደ በፊቱ ተስፋ የቆረጠና የተጨነቀ ሰው መሆኑ ቤተሰቦቹን ያሳስባቸዋል። ዮንግጁን የዮረምን ጸጥተኛ ዓለምና የሚሰማትን የብቸኝነት ስሜት በጥልቀት ለመረዳት ይፈልጋል። ለዚህም በጆሮ ላይ ማዳመጫ አድርጎ ነገር ግን ምንም አይነት ሙዚቃ ሳይከፍት ሙሉ በሙሉ በዝምታ በመንገድ ላይ ይራመዳል። በዚህ ዝምታ ውስጥ ጥቂት ከተጓዘ በኋላ ምን ያህል አስፈሪና አጋዥ የምትሻ እንደሆነች ይረዳል። ይህም ዮረምን ፈልጎ ለማግኘት እንዲወስን ያደርገዋል። በመዋኛ ገንዳ ውስጥ ይፈልጋታል። እዚያም ያገኛትና ከጀርባዋ ሆና መናገር ይጀምራል። ከጎኗ መቆየት እንደሚፈልግ፣ ምናልባትም በእሷ ጉዳይ ውስጥ በመግባት ምቾት አሳጥቷት ሊሆን እንደሚችል፣ ነገር ግን ፈገግታዋን ማየት እንደሚያስደስተው ይናዘዛል። ከምንም በላይ ደግሞ እሷ እህቷን እንደምትጠብቅ ሁሉ እሱ ደግሞ እሷን ለመንከባከብ ይፈልጋል። ዮንግጁን የፍቅር ስሜቱን ሊናዘዝ ሲል ዮረም ወደ እሱ ዞር ትላለች። እሱም መናገሩን ያቆማል። ወደ እሱ ጠጋ ብላ ወደ ውሃ ውስጥ ታስገባዋለች። አብረው ይጫወታሉ። ዮንግጁን በመጨረሻ እወድሻለሁ ይላታል። ህይወታቸውም በጋራ እንዲቀይሩ ሀሳብ ይቀርብላታል። ለዚህም አብረው ብዙ ጊዜ እንዲያሳልፉ እንደሚፈልግና በቤተሰቡ ሱቅ ውስጥ እንድትሰራ ይጋብዛታል። ከዚህ በኋላ ዮንግጁን የሮምን ወደ ወላጆቹ ሱቅ ይወስዳታል። ወላጆቹ እሷን በማየታቸው ደስተኞች ናቸው። በማስታወሻዎችና በሚያውቁት ጥቂት የምልክት ቋንቋ ከእሷ ጋር ለመግባባት ይሞክራሉ። ነገር ግን ሶስቱም ትልቅ አስገራሚ ነገር ይገጥማቸዋል። ዮረም መናገር ትችላለች። ቤተሰቡ በጣም ይደነግጣሉ። ዮንግጁንም በጣም ደስተኛ ይሆናል። በተጨማሪም በመዋኛ ገንዳ ውስጥ እያሉ እሱ የሚናገረውን መስማቷን ይጠይቃታል። እሷም እንደሰማችው አመነች። እያፈረችም በምልክት ቋንቋ እሷም እንደምትወደው ትነግረዋለች። በእውነቱ የተፈጠረውን ነገር በሁለቱ መካከል የነበረ ቀለል ያለ የመግባባት ክፍተት ብቻ ነበር። ዮረም ዮንግጁን ከመጀመሪያው ቀን ጀምሮ በምልክት ቋንቋ ስላወራት እሱ መስማትና መናገር የማይችል መስሏት ስለነበር ነው ሙሉ ክረምቱን በምልክት ቋንቋ ብቻ ስትግባባ የቆየችው። በኋላም ጥንዶቹ ወደሚወዱት ቦታ አብረው ይሄዳሉ። ዮረም ዮንግጁን የምልክት ቋንቋ የተማረው ጓደኛው ጂን እንዲማር ገፋፍቶት ነበር። ዮረም በበኩሏ እንደ መደበኛ ሰው መግባባት ያልፈለገችበት ምክንያት ቤተሰቧ ውስጥ የመስማት ችግር የሌለባት እሷ ብቻ ስለሆነች እነሱ የተለዩ እንደሆኑ እንዲሰማቸው ስለማትፈልግ ነበር። ዮንግጁን እሷን ማግኘት በህይወቱ ውስጥ ካጋጠሙት ነገሮች ሁሉ ምርጡ እንደሆነ ይነግራታል። በሌላ በኩል የዮንግጁን ጓደኛ ዲን ለጋኡል ፍቅሩን ይገልጽላታል። እሷም ከሊፍቱ ውስጥ አውጥቶ ያዳናት እሱ እንደነበር የምታወቀው ያኔ ነበር። እናም ይህ ውብ ታሪክ እዚህ ላይ ያበቃል።
ፊልሙ እውነተኛ ፍቅርና የቤተሰብ ትስስር ከቃላት በላይ መሆናቸውን የሚያስተምር ሲሆን የምንወዳቸውን ሰዎች በተቻለ መጠን የራሳቸውን ሕይወት እንዲመሩ መፍቀድ እንዳለብንና እኛም የራሳችንን ህልም መከተል እንደሚገባን ያሳያል። ቻናላችን ሰብስክራይብ እያደረጉ ቤተሰብ ይሁኑ። መልካም ጊዜ